እንዴት ናችሁ? ውድ የቻናል ተከታዮች እንኳን ደህና መጣችሁ። እንደተለመደው ዛሬም እጅግ በጣም አስተማሪ ይሆናል እዚህ ቪዲዮ ይዤ መጥቻለሁ። ዛሬ የምናወራው ብዙ ሰዎች ያውቁታል፣ ነገር ግን ማንም ጮክ ብሎ የማይናገረው አንድ ትልቅ የቤት ውስጥ ምስጢር ነው። ምስታችሁ ዛሬ ጠዋት ከእንቅልፍ ስትነሳ ወጣለች፣ ትላንት አድርገዋለች፣ ዛሬም እንደተፈረደባት ደግመዋለች፣ ነገም ታደርገዋለች። ለአመታት በየቀኑ ጠዋት ምስታችሁ ከእንቅልፏ ስትነሳ አንድ ትንሽ ክኒኒ ትወጣለች። አው ለአመታት። ነገር ግን ያቺ ትንሽ ክኒኒ ለመድኃኒትነት ብቻ የምትወሰድ እንዳይመስላችሁ። ራስ ምታት ያመጣባታል፣ ስሜቷን ይቀያይራል፣ ሰውነቷን ይነካዋል፣ ወጪ ያስወጣታል፣ በስነ ልቦናም ትጫናለች። ግን ዝም ብላ ትወጣለች። ለምን? ለቤተሰቧና ለአንተ ስትል። አሁን ግን አንድ ጥያቄ ልጠይቅህ። እስካሁን ስንት ጊዜ አመሰግናለሁ ብለሃታል? ስንት ጊዜ ሸክሙን አብሬ እሸከማለሁ ብለሃት ታውቃለህ? ወይም ለመጨረሻ ጊዜ አመሰግናለሁ ያላችኋት መቼ ነው? እነሆ ዛሬ የሳይንሱ ዓለም ለ50 ዓመታት ሲሰራበት የነበረ ይህንን ሸክም ለሁለት ለማካፈል የሚያስችል ክኒኒ ሊያወጣ ጫፍ ላይ ደርሷል። የወንዶች ወሊድ መቆጣጠሪያ ክኒኒ። አንድ ጊዜ ቆም በሉና በየሳምንቱ አስተማሪ የሆነ ቪዲዮዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ አድርጉት። ይህንን ድንቅ መረጃ ሙሉ በሙሉ ለመረዳት እስከ መጨረሻው ተከታተሉኝ። ግማሽ ክፍለ ዘመን የፈጀ ምርምር ለምን ለ60 ዓመታት ሙሉ ሸክሙ በሴቶች ብቻ ላይ ወድቆ ቆይቷል። ነገር ግን ለወንዶች ክኒኒ የዘገየበት ምክንያት በሁለት ዋና ዋና ምክንያቶች እንደሆነ ይታመናል። አንደኛውና የመጀመሪያው ምክንያት ገንዘብ ነው። ጌታው ትልልቅ የመድኃኒት ኩባንያዎች ሴቶችን ያነጣጠሩ ምርቶቻቸው ቢሊዮን ዶላር እያስገቡ ስለነበር ለወንዶች ምርምር ሲጀምሩ ደንበኞቻቸው እንዳይቀንሱ ይፈሩ ነበር። ሁለተኛው ምክንያት ወንዶች ይወስዱት ይሆን የሚል ፍራቻ ሲሆን በትላልቅ የመድኃኒት ኩባንያዎች ምርቱን ብናወጣ ወንዶች ሊሸሹት ይችላሉ የሚል ስጋት ተደቅኖባቸው ቆይቷል። ቢሆንም ግን የጥናቶች ውጤት ቁጥር ምን ይላል ብለን ስንመለከት እንግሊዝ የተሰበሰበ ጥናት እንደሚያመለክተው ከወንዶች መካከል 33% የሚሆን አማራጭ ቢኖር ወዲያው እንደሚወስዱ ገልጸዋል። ደግሞ ከአሜሪካ የተሰበሰበ ጥናት እንደሚያሳየው ከ18 እስከ 44 የሆኑ አሜሪካዊ ወንዶች መካከል 77% ወይም ከአራት ወንዶች 3ቱ ክኒኒ ቢወጣ እንደሚሞክሩ ተናግረዋል። ከግማሽ በላይ የሚሆኑ ደግሞ የወሊድ መቆጣጠሪያ የሴቶች ብቻ ሳይሆን ባልና ሚስት በእኩልነት ሊጋሩት የሚገባ ኃላፊነት መሆኑን ያምናሉ። የሳይንሱ ዓለም አሁን ምን ደረጃ ላይ ደርሷል ብለን ስንመለከት ሳይንቲስቶቹ ለ50 ዓመታት ሲንደፋደፉ ቆይተው አሁን ፍሬ ማፍራት ጀምረዋል። ጎንዮሽ ጉዳቱ ዝቅተኛ የሆኑ ቅመሞች ተገኝተዋል። ብዙ ኩባንያዎችም ምርምሩን አፋጥነዋል። ትክክለኛ ቀን ለመናገር ቢከብድም ሳይንሱ ወደ ፋርማሲዎች እየቀረበ እንደሆነ ግልጽ ይመስላል። ይህ ለጋብቻችሁ ምን ትርጉም አለው? ሚስቶቻችንና እናቶቻችን ለ365 ቀናት ዓመት ሙሉ ክኒኒ በመዋጥ የሚያሳዩት ትዕግስት ለቤተሰባችሁ የሚከፍሉት ትልቅ መስዋዕትነት ነው። ጋብቻው ውስጥ እኩልነት ሲኖር ፍቅሩ ይጠነክራል፣ አክብሮቱ ይጨምራል፣ እናም ቅሬታ ይቀንሳል። ታዲያ ዛሬ ምን ማድረግ ትችላለህ? ክኒኒው እስኪመጣ ድረስ ባሎች ዛሬ ሊያደርጓችሁ የሚችሉ ነገሮች፣ አንደኛ ሚስትን ጠይቃት። ይህ ክኒኒ ምን አይነት ስሜት ይፈጥርብሻል ብለህ ጠይቃት። መስማት ብቻ ትስስራችሁን ያሳድገዋል። ሁለተኛ ወጪውን ተጋራ። የወሊድ መቆጣጠሪያ የቤተሰብ ወጪ ነውና ከዛሬ ጀምሬ ወጪውን አንተ ሸፍን። ሶስተኛ ሐኪም ቤት አብረሃት ሂድ። ወደ ሐኪም ቤት ስትሄድ አብረሃት በመሄድ ድጋፍን አሳይ። አራተኛ ስሜቷን ተረዳ። በሆርሞን ምክንያት ስሜቷ ቢቀያየር አትፈርድባት፣ ይልቁንም ተረዳት። አምስተኛ አብራችሁ ተወያዩ። ይህን ቪዲዮ አብራችሁ እዩትና ክኒኒ ቢወጣ እኔ ቢወስድስ በሚለው ጉዳይ ላይ ተነጋገሩ። ሳይንሱ ከመምጣቱ በፊት እናንተ ዛሬ ለሚስቶቻችሁ ሸክሙን ልታካፍሉ ትችላላችሁ። የሳይንሱ ዓለም ሸክሙን ማካፈል እንደሚችል እያሳየን ይገኛል። ትዳር የሚያምረው አንዱ ሲሰቃይ ሌላው ሲመለከት ሳይሆን ሁለቱም አብረው ሸክሙን ሲሸከሙ ነው። የዛሬ ጥያቄያችን እስቲ መልሱልን። ለወንዶች ክኒኒ ነገ ቢወጣ ትወስዱታላችሁ? ለሴቶች ባሎቻችሁ ይህን ኃላፊነት ቢወስዱ ምን ይሰማችኋል? መልሳችሁን በኮሜንት አሳውቁኝ። ሁሉንም አነባለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም፣ ፍቅርና አክብሮት በቤታችሁ ይሁን።